ሰላም አለይኩም ወራህመቱላሂ ወበረካቱሁ። የማርያም ልጅ ነቢዩ ኢየሱስ የዛሬው መልእክታችን ነው። በእስልምና ኢየሱስ ነቢዩ ኢሳ የተወደደና የተከበረ ነቢይ ነው። በቁርአን የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስም 5 ጊዜ ብቻ ሲጠራ የኢየሱስ ስም ግን 25 ጊዜ ተጠቅሷል። ሲጠራም የማርያም ልጅ ኢሳ እየተባለ ነው። ኢየሱስ በተአምር የተወለደ ነውና ከነቢያት ሁሉ የተለየ ነው። ነቢይ ነውና ኢየሱስን እንድንሰማ እኛ ሙስሊሞች ታዘናል። ሐዋርያትም በእኔና በመልእክተኛዬ በኢየሱስ እመኑ በማለት ባዘዝኩ ጊዜ አስታውስ፣ አመንን፣ እኛም እስላሞች መሆናችንን መስክር አሉ። 511 ወንጌል ይሰብካል፣ መንፈስ ቅዱስም ይሰጠዋል ተብሎ የተነገረለት ነቢይ እንደ ሙሳ ቶራህን ማለትም የኦሪት መጽሐፍን እንደ ተቀበለ ወንጌል ኢንጂልን ተሰጥቶታል። ሙሳንም መጽሐፍን በእርግጥ ሰጠነው፣ ከባህላውም መልእክተኞችን አስከታተልን። የመርየምን ልጅ ኢሳንም ግልጽ ታምራቶችን ሰጠነው፣ በቅዱስ መንፈስም አበረታ ነው። ነፍሶቻችሁ በማትወደው ነገር መልእክተኛ በመጣላችሁ ቁጥር ከመከተል ትኮራላችሁን? ከፊሉን አስተባበላችሁ፣ ከፊሉንም ትገድላላችሁ። ቁርአን 287 መሲህ መሆኑ በቁርአን 10 ቦታዎች ተገልጿል። ለምሳሌ መላእክት ያሉትን አስታውስ፣ መርየም ሆይ አላህ ከእርሱ በሆነው ቃል ስሙ አልመሲሕ ኢሳ የመርየም ልጅ በዚህ ዓለምና በመጨረሻውም ዓለም የተከበረ ከባለሟሎችም በሆነ ልጅ ያበስርሻል። ቁርአን 3:45 በቁርአን የኢየሱስ በአላህ ኃይል ብዙ ተአምራቶችን እንደሚሠራ ተነግሮታል። በቁርአንም ጥቅስ ይህን እናገኛለን። እኔ ከጌታዬ ዘንድ በታምር መጣኋችሁ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ፣ በእርሱም እተነፍስበታለሁ። በአላህ ፈቃድ ወፍ ይሆናል። በአላህ ፈቃድ ዕውር ሆኖ የተወለደን ለምጸኛንም አድናለሁ፣ ሙታንንም አስነሳለሁ። የምትበሉትንና በቤታችሁ የምታደልቡትንም ሁሉ እነግራችኋለሁ። የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ ተአምር አለበት። ሱረቱል አልኢምራን አንቀጽ 49 ከ349 በእነዚህና በመሳሰሉት ቁርአናዊ ትእዛዞች መሠረት ኢየሱስን እንወዳለን እኛ ሙስሊሞች። ሆኖም ግን በእስልምና አምላክ አንድ ነው። በሱረቱል አልኢኽላስ በል አላህ አንድ ነው፣ አላህ የሁሉ መጠጊያ ነው፣ አልወለደም አልተወለደምም፣ ለእርሱም አንድም ቢጤ የለውም ይላልና ኢየሱስ የአላህን ልጅ ነው ብለን አናምንም። ሙሳ በቶራህ በኦሪት መጽሐፍ ለቤተ እስራኤላውያን በእስራኤል ሆይ ስማ አምላክ እግዚአብሔር አንድ ነው ብሎ እንደተናገረው እምነታችን የተመሠረተው በአንድ አምላክ ነውና ከአላህ በቀር ሌላ አምላክ የለንም። ኢየሱስ የምናምንበት ቁርአን ኢየሱስ የአላህ መልእክተኛ መሆኑን ያስተምራልና ይህንን እናምናለን። እኛ ሙስሊሞች የኢየሱስ ውልደት በቁርአን ሱረቱል መርየም ከ16 እስከ 36 በመጽሐፍ ውስጥ መርየምንም ከቤተሰቧ ወደ ምስራቃዊ ስፍራ በተለየች ጊዜ የሆነውን ታሪኳን አውሳ፣ ከእነሱም መጋረጃን አደረገች። መንፈሳችንንም ጅብሪልን ወደ እርሷ ላክን፣ ለእርሷም ትክክለኛ ሰው ሆኖ ተመሰላት። እኔ ከአንተ በአራሕማን እጠበቃለሁ፣ ጌታህን ፈሪ እንደሆንኩ አትቅረበኝ አለች። እኔ ንጹሕ ልጅ ለአንቺ ልሰጥሽ የጌታሽ መልእክተኛ ነኝ አላት። በጋብቻ ሰው ያልነካኝ ሆኜ አመንዝራም ሳልሆን ለእኔ እንዴት ልጅ ይኖረኛል አለች አላት። ነገሩ እንደዚህ ነው። ጌታሽን እርሱ በእኔ ላይ ገር ነው፣ ለሰዎችም ታምር ከእኛም ችሮታ ልናደርገው ይህንን ሠራን። የተፈረደም ነገር ነው አለ። ነፋባት። ወዲያውኑ አረገዘች። በእርሱም በሆዷ ይዛው ወደ ሩቅ ስፍራ ገለል አለች። ምጡም ወደ ዘንባባይቱ ግንድ አስጠጋት። ዋ ምኞቴ! ምን ነው ከዚህ በፊት መሞትኩ፣ ተረስቼም የቀረሁ በሆንኩ አለች። ከበታቿም እንዲህ ሲል ጠራት፣ አትዘኝ፣ ጌታሽ ከበታችሽ ትንሽን ወንዝ በርግጥ አድርጓል። የዘንባባይቱንም ግንድ ወደ አንቺ ወዝውዣት፣ በአንቺ ላይ የበሰለን የተምር እሸት ታረግፍልሻለችና ቢም ጠጭም ተደሰችም። እኔ ለአራሕማን ዝምታን ተስያለሁ፣ ዛሬም ሰውን በፍጹም አላነጋገርም በይ። በእርሱም የተሸከመችው ሆኖ ወደ ዘመዶቿ መጣች። መርየም ሆይ ከባድን ነገር በእርግጥ ሠራሽ አሏት።
የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም አሏት። ወደ እርሱም ጠቀሰች። በአንቀልባ ያለን ሕፃን እንዴት እናነጋግራለን አሉ። ሕፃኑም አለ፣ እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነቢይም አድርጎኛል፣ ቤትም ስፍራ ብሆን ብሩክ አድርጎኛል፣ በሕይወትም እስካለሁ ሰላትን በመስገድ ዘካንም በመስጠት አዞኛል፣ ለእናቴም ታዛዥ አድርጎኛል፣ ትዕቢተኛም እምቢተኛም አላደረገኝም። ሰላምም በእኔ ላይ ነው፣ በተወለድሁ ቀን በምሞትበትም ቀን ሕያው ሆኜ በምቀሰቀስበትም ቀን። ይህ የመርየም ልጅ ኢሳ ነው። ያ በርሱ የሚጠራጠሩበት እውነተኛ ቃል ነው። ለአላህ ልጅን መያዝ አይገባውም። ከጉድለት ሁሉ ጠራ። ነገርም በሻ ጊዜ ለእርሱ የሚለው ሁን ነው፣ ወዲያው ይሆናል አለ። ኢሳ አለ፣ ለአላህም ጌታዬ ጌታችሁም ነውና ተገዙት። ይህ ቀጥተኛ መንገድ ነው። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።